ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ ማክሰኞ ግንቦት 4 ቀን 2018 ዓመተ ምህረት የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። በደቡብ ኢትዮጵያ ክልል ኮሬ ዞን በሰባተኛው ሀገራዊ ምርጫ ሂደት በተለያዩ አካባቢዎች የሚስተዋሉ የምርጫ ስነ ምግባርና የሕግ ጥሰቶች ህዝቡን ለከፍተኛ ስጋት እየዳረጉት ነው ሲሉ ነዋሪዎች ተናገሩ። የአካባቢው ነዋሪዎች እንደሚሉትም የምርጫ ጊዜ እየተቃረበ መምጣቱን ተከትሎ ፖለቲካዊ ውጥረቶች ሰፍተው መቀጠላቸውና እየተወሰዱ ያሉ አንዳንድ እርምጃዎችም እንዳሳሰቧቸው ገልጸዋል። የዕለቱ ዜናችን ቀዳሚ ጉዳይ አድርገነዋል። ስራችንን ብናስረክብም ደሞዝና በል እየተከፈለን አይደለም በሚል የምርጫ አስፈጻሚዎች ቅሬታቸውን ገለጹ። በመራጮች ምዝገባ ሂደት ላይ ተሰማርተው የነበሩ የምርጫ አስፈጻሚዎች ስራቸውን በአግባቡ አጠናቀው ቢያስረክቡም የክፍያ መዘግየት ቅሬታ እንደፈጠረባቸው ተናግረዋል። ተጨማሪ መረጃዎችን ይዘናል። የብሔራዊ መረጃና ደህንነት አገልግሎት ሰራተኞች በኑሮ ውድነት ችግር እየተሰቃየን ነው አሉ። የሀገርን ደህንነት የመጠበቅና አበይት የመረጃ ስራዎችን የማከናወን ከባድ ኃላፊነት የተሸከሙት የብሔራዊ መረጃና ደህንነት አገልግሎት ሰራተኞች የራሳቸውን ቤተሰብ ማስተዳደር አቅቷቸው በከፍተኛ የኑሮ ፈተና ውስጥ መውደቃቸውን በምሬት እየገለጹ ይገኛሉ። የዜናችን አካል ነው። በአሰቦት ገዳም ላይ በተፈጸመ ጥቃት የአንድ አባት ህይወት አለፈ። በታሪካዊ የአሰቦት ደብረ ወገግ ቅድስት ሥላሴና አቡነ ተክለ ሃይማኖት አንድነት ገዳም ግንቦት 3 ቀን 2018 ዓ.ም ከሰዓት በኋላ በታጣቂዎች ከባድ ጥቃት እንደተፈጸመም ተሰምቷል። ተጨማሪውን ይዘናል። ዶክተር ገብሩ ካሳይ ባልታወቁ ኃይሎች ታፍነው ተወሰዱ። የመቀሌ ዩኒቨርሲቲ የጋዜጠኝነት መምህርና የትግራይ ጊዜያዊ አስተዳደር ጽሕፈት ቤት ኃላፊ የሆኑት ዶክተር ገብሩ ካሳይ በጸጥታ ኃይሎች ታፍነው መወሰዳቸውን ቦርከና የደረሰው መረጃ ያመላክታል። የዜናችን አካል ነው። በዋሽንግተን ዲሲ እና የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ እና የዩናይትድ ስቴትስ የፖለቲካ ጉዳዮች ረዳት ሚኒስትር አሊሰን ሁከር በሁለቱ ሀገራት መካከል ያለውን ግንኙነት ለማጠናከር ያለመ የሁለትዮሽ መዋቅራዊ ውይይት ማዕቀፍ ተፈራርመዋል። በዝርዝር እናደርሳችኋለን። ዜናዎችን በዝርዝር እናቀርባለን። በቅድሚያም በደቡብ ኢትዮጵያ ክልል ኮሬ ዞን በሰባተኛው ሀገራዊ ምርጫ ሂደት በተለያዩ አካባቢዎች የሚስተዋሉ የምርጫ ስነ ምግባርና የሕግ ጥሰቶችን ህዝቡን ለከፍተኛ ስጋት እየዳረጉት ነው ሲሉ ነዋሪዎች ተናገሩ። የአካባቢው ነዋሪዎች እንደሚሉትም የምርጫ ጊዜ እየተቃረበ መምጣቱን ተከትሎ ፖለቲካዊ ውጥረቶች ሰፍተው መቀጠላቸውንና እየተወሰዱ ያሉ አንዳንድ እርምጃዎች እንዳሳሰቧቸው ገልጸዋል። በተለይ የተፎካካሪ ፓርቲ ደጋፊዎችን ማሰርና ማስፈራራት ገለልተኛ ሊሆኑ የሚገቡ የጸጥታ ኃይሎች ለገዢው ፓርቲ ወገንተኛ በመሆን በሌሎች ላይ ጫና መፍጠር የተፎካካሪ የፖለቲካ ፓርቲዎችን እንቅስቃሴዎችን የመገደብ ሁኔታዎች በዞኑ በስፋት እንደሚስተዋሉ ነዋሪዎች አስረድተዋል። ይህም በአካባቢው ለዓመታት ከቆየ የጸጥታ ችግር ጋር ተዳምሮ ስጋት እንደፈጠረባቸው የሚገልጹት ነዋሪዎች ፖለቲካ ፓርቲዎች መምረጡን ለእኛ ትተውት አቋምና እቅዳቸውን በሰላማዊ መንገድ የማስተዋወቅ ስራቸውን ቢሰሩ ጥሩ ነው ብለዋል። የፖለቲካ ፓርቲዎች በበኩላቸውም ለዚህ ለተነሳው ጥያቄ ማብራሪያ ሰጥተዋል። የኢዜማ ፓርቲ የደቡብ ኢትዮጵያ ክልል ምክር ቤት እጩና የፖለቲካ ዓለም አቀፍ ግንኙነት ባለሙያ የሆኑት አቶ ዳያ ማዳሌ በዞኑ በስድስተኛው ሀገራዊ ምርጫ ኢዜማ በማሸነፍ የተበሳጩት የዞኑ አመራሮች በሰባተኛው ሀገራዊ ምርጫ ይህ እንዳይደገም በመስጋት የተለያዩ መንገዶችን እየተጠቀሙ ይገኛሉ ብለዋል። አባላት ደጋፊዎችና በየደረጃ ያሉ አመራሮችን ማስፈራራትና ማሰርም ተደጋጋሚ ሂደቶች ስለመኖራቸው ተናግረዋል። አሁን በስልጣን ላይ ያለው የገዢው ብልጽግና ፓርቲ አመራሮች በዞኑና በወረዳ ደረጃ እጩ በመሆናቸው ፖሊሲን ተጠቅመው ተፎካካሪ ፓርቲዎችን የማሰርና የማስፈራራት ስራ ይሰራሉ ብለዋል። ህዝቡን በጣም ያማረረውና የሁል ጊዜም ጥያቄ የሆነው በመጪው ሐምሌ 2018 ዓ.ም 10 ዓመት የሚሞላውን በዞኑ የቆየውን የጸጥታ ችግርና የመንገድ መዘጋት ችግር ዘላቂ መፍትሄ ከመስጠት ይልቅ የገዢው ፓርቲ አመራሮች በስድስተኛው ሀገራዊ ምርጫ ኢዜማን ስለመረጣችሁ ነው ልማት ያላገኛችሁት፣ መንገድ ያልተከፈተላችሁ በሚል ማስፈራሪያና ጫና በአካልና በማህበራዊ ሚዲያዎች እንደሚያስተጋቡም ገልጸዋል። ከዚህ በተጨማሪም በቅድመ ምርጫ ሂደት ገዢው ፓርቲ አባላቱን በርካታ የምርጫ ስራ አስፈጻሚዎችን በመመልመል አስገብቶ እንደነበርና ክስና ቅሬታ ቀርቦባቸው በቅድሚያ ምርጫ 135 በምርጫ ስራ ወቅት 22 ተለይተው እንዲባረሩ መደረጉን አሁንም ምርመራ የተደረገባቸው ያሉ ስለመኖራቸው የኢዜማ ፓርቲን ባነሮች የመቅደድ ሂደቶች በሳርማ ወረዳ ዳኖ ቀበሌ በጸጥታ ኃይሎች እስራትና ማዋከብ እንደሚፈጸም፣ በተጨማሪም የወረዳ አስተዳዳሪዎች በኢዜማ ፓርቲ አመራሮች ላይ አካላዊ ጥቃት መፈጸም ሁኔታዎች እንደነበሩ፣ ይህንንም በምርጫ ቦርድ በኩል የክስ መመስረት ሂደቶች እንደተጀመሩ አስታውቋል።
የኮሬ ዞን የመንግስት ዋና ተጠሪ አቶ ሳሙኤል ሳዲሁ እንደገለጹት በዞኑ 4 ተፎካካሪ የፖለቲካ ፓርቲዎች መኖራቸውን በመግለጽ ብልጽግና ፓርቲ ምርጫውን ሰላማዊና ዲሞክራሲያዊ ሆኖ እንዲጠናቀቅ በትኩረት እየሰራ መሆኑን ገልጸዋል። በዞኑ ካሉ 3 ተፎካካሪ ፓርቲዎች ኢዜማ በተለያዩ መንገዶች ተገቢ ያልሆኑ እንቅስቃሴዎችንም ሲያደርግ ቆይቷል ብለዋል። ለአብነትም በአካባቢው ለረጅም ዓመታት የቆየ የኦነግ ሸኔ የሚፈጸም የጸጥታ ችግር መኖሩን የገለጹት አቶ ሳሙኤል የጸጥታ ችግር በሌሎችም የሀገራችን አካባቢ ያሉ ቢሆንም በዞኑ የኢዜማ ፓርቲ በኩል አካባቢውን ሰላም የሌለው ቀጠና አድርጎ በተለያዩ ሚዲያዎች የመግለጽ ሐሰተኛ የማህበራዊ ሚዲያ ገጾችን ተጠቅሞ ገዢውን ፓርቲ መወንጀልና ህዝብን ለሁከት ማነሳሳት፣ በተለያዩ የወንጀል ድርጊቶች ተሳትፈው የሚታሰሩ ግለሰቦችና አባላትን ደጋፊዎቻቸውን ታሰሩ የማለት አዝማሚያዎች መኖራቸውን፣ የምርጫ አስፈጻሚዎችን ማስፈራራት የገዢው ፓርቲ ደጋፊዎች ናቸው ብሎ የመፈረጅ ሂደት፣ የምርጫ ቦርድ አሰራርን የጣሱ የምርጫ ቅስቀሳ ማካሄድ፣ ቲሸርቶችን በንግድ ሱቆች እንዲሸጡ ማድረግ የመሳሰሉ ጉዳዮች ኢዜማ እንደፈጸመም አንስተዋል። ገዢውን ፓርቲ የመወንጀል ሂደቶች እንጂ በሌሎች ፓርቲው በኩል ይህ ግን ክስ የለም ብለዋል። አቶ ሳሙኤል የገዢው ፓርቲ አመራር የሆኑት የወረዳው አስተዳዳሪ የኢዜማን አመራር ላይ ድብደባ ስለመፈጸሙ ከተነሳው ጥያቄ ጋር በተያያዘ ቀጥተኛ ምላሽ ከመስጠት ይልቅ እነሱ የማይከሱት የለም ምርጫ ቦርድን ጭምር ከሰዋል በሚል ቀጥተኛ ያልሆነ ምላሽም አልፈውታል። የኢትዮጵያ ሶሻል ዲሞክራሲ ፓርቲ ሶዴፓ የኮሬ ዞን ተወካይ አቶ አማራ ገብረ ሚካኤል በዞኑ ገዢው ፓርቲ በአባላቶቻቸው ላይ ተገቢ ያልሆነ እስርና ማስፈራሪያ እንደሚያደርስም ገልጸዋል። ከዚህ በተጨማሪም በገዢው ፓርቲ በኩል ያኔ ኢዜማን መርጣችኋል፣ ምን አገኛችሁ? እኛንን የመራ ነው። አሁንም ኢዜማም ሆነ ኢሶዴፓ ቢያሸንፍ እኛንን የምንመራው፣ ብልጽግናን ካልመረጣችሁ ልማት የለም በሚል ህዝቡን የማስፈራራት አዝማሚያዎች እንዳሉም ገልጸዋል። አቶ አማረ በብልጽግና ተሿሚዎች ትዕዛዝ እስራት፣ ድብደባና ሌሎችም ጫናዎች እንደበረታባቸው ተናግረዋል። አቶ አማረ አያይዘውም ካድሬ ተመድቦ ቤት ለቤት ዞሮ እኛን ካልመረጣችሁ የማለት ሁኔታዎች ስላሉ በገዢው ቢታረም ጥሩ ነው ብለዋል። የኮሬ ዞን የትብብር ለኢትዮጵያ አንድነት ፓርቲ ተወካይ አቶ ስዩም ገብረ ማርያም በገዢው ፓርቲ ብልጽግና በኩል በተፎካካሪ ፓርቲዎች ላይ ጫናዎች ስለመኖራቸው ተናግረው የፓርቲያችን ደጋፊዎች ታስረዋል ሲሉም አስረድተዋል። የምርጫ አስፈጻሚዎችን በገዢው ፓርቲ ተመልምለው ገብተው ያለ ከሌሎች ተፎካካሪ ፓርቲዎች ጋር በመሆን በመክሰስ እንዲወጡ መደረጉን ገልጸዋል። የፖለቲካ ፓርቲዎች እንቅስቃሴ በሚያደርጉበት ወቅትም የማስፈራራት የማሰርና ጫናዎች እንዳሉ በመግለጽ ይህም ቃለ ምልልስ በተደረገበት ወቅት አንድ አባላቸው ከደጋማ የኮሬ ዞን አካባቢ ከእስር ሸሽቶ ወደ ከተማ መምጣቱን ገልጸዋል። ስራችንን ብናስረክብም ደሞዝና በል እየተከፈለን አይደለም በሚል የምርጫ አስፈጻሚዎች ቅሬታ አቀረቡ። በመራጮች ምዝገባ ሂደት ላይ ተሰማርተው የነበሩ የምርጫ አስፈጻሚዎች ስራቸውን በአግባቡ አጠናቀው ቢያስረክቡም የክፍያ መዘግየት ቅሬታ እንደፈጠረባቸው ተናግረዋል። የኢትዮጵያ ብሔራዊ ምርጫ ቦርድ በበኩሉ አጠቃላይ በውሉ ያስመዘገቡት መረጃ ላይ የተለያዩ ስህተቶች በማጋጠሙና ተጨማሪ ማጥራት ስራ መስራት በማስፈለጉ ክፍያው ሊዘገይ ይችላል ሲል ገልጿል። የቅሬታ ደብዳቤዎቹም እንደሚያመላክቱት ምርጫ አስፈጻሚዎች በተቀመጠው የጊዜ ሰሌዳ መሰረት ክፍያ ሳይፈጸም መቅረቱ ለችግሩ እንዳጋለጣቸው ከመጥቀሳቸውን ባሻገር በተሰማሩበት የምርጫ ክልሎች በቀጣይ ለሚያጋጥሙ ችግሮች ኃላፊነት እንደማይወስዱም አሳስበዋል። የማዕከላዊ ኢትዮጵያ ክልል የሌሞ 02 የምርጫ ክልል አስፈጻሚዎችም የኢትዮጵያ ምርጫ ቦርድ በተራዘመው የ14 ቀን የመራጮች ምዝገባ የጊዜ ሰሌዳ ክፍያ ሳይፈጸም በመቅረቱ ለከፋ ችግር ተጋልጠናል ብለዋል። የእዣ 02 የምርጫ ክልል አስፈጻሚዎችን በበኩላቸው ከባድ የሆነ ሀገራዊ ተልዕኮ በመወጣት የተለያዩ ጫናዎችን በመቋቋም መራጮችን መዝግበን አስረክበናል ብለዋል። ነገር ግን የኢትዮጵያ ብሔራዊ ምርጫ ቦርድ የውል ስምምነቱን ወደ ጎን በመተው የሰራንበትን ክፍያ በጊዜው ባለመክፈል ሞራል በሚነካ መልኩ ጆሮ ዳባ ልበስ ብሎ አሁንም ተጨማሪ ስራዎችን በማዘዝ ላይ ይገኛል ሲልም ለቦርዱ በላኩት ደብዳቤ ገልጸዋል። አስፈጻሚዎቹ ቦርዱ በአፋጣኝ ምላሽ የማይሰጥ ከሆነ በቀጣይ በምርጫ ክልሉ ለሚፈጠረው ችግር ኃላፊነት እንደማይወስዱ አክለዋል። ቦርከና የተመለከተው ሌላኛው ማመልከቻ የወናጎ 01 የምርጫ ክልል 46 የምርጫ ጣቢያዎች አስፈጻሚዎችና የቅሬታ ሰሚ ኮሚቴ አባላት ምንም አይነት ክፍያ አልተፈጸመልም የሚል ቅሬታ ማቅረባቸውን ነው። በተጨማሪም በቡሌ የምርጫ ክልል የ332 የምርጫ ጣቢያ አስፈጻሚዎችና የቅሬታ ሰሚ ኮሚቴ አባላት ክፍያ እንዳልተፈጸመላቸው በመግለጽ በጊዜ ክፍያ ካልተፈጸመ ብዙ የስራ መስተጓጎል ችግር ቢፈጠር ምርጫ ክልሉ ኃላፊነት አይወስድም ብለዋል። ቦርዱ በበኩሉ በውሉ መሰረት ክፍያዎችን
እየፈጸመ መሆኑን ገልጾ ለተወሰኑ አስፈጻሚዎች ግን ለክፍያ መዘግየት ምክንያት የሆኑ ችግሮችን እንደገጠሙት አስታውቋል። ቦርዱ ለክፍያ መዘግየት እንደ ተግዳሮት የጠቀሳቸው ነጥቦችም አስፈጻሚዎች ስማቸውን በትክክል አለማስገባት፣ የተረጋገጠ የባንክ ሂሳብ ቁጥራቸውን አለማስመዝገብ፣ የክፍያውን የባንክ ሲስተም ላይ በሚያልፍበት ወቅት መስተጓጎል በመግጠሙ የቤተሰብ የባንክ አካውንት ወይንም የሌላን ሰው አካውንት በማስመዝገብ ከባንኩ ጋር ያስተሳሰሩት ወይንም አካውንትን ያወጡበት ስልክ ቁጥር በአስፈጻሚነት ሲመዘገቡ ካስመዘገቡት የእጅ ስልካቸው ቁጥር ጋር የተለያየ መሆኑና ማጥራት በመጠየቁ የሚሉት ናቸው። በተጨማሪም በዲሲፕሊን ምክንያት የተቀነሱ አስፈጻሚዎች በመኖራቸው የተቀነሱትን እያጠሩ መክፈል የግድ በማስፈለጉና በውሉ መሰረት ስራውን መሰራቱን መረጃዎችን የመሰብሰብ ሂደት ከገጠራማና መኪና ከማይገባባቸው አካባቢዎች ጭምር መሆኑ ክፍያው በወቅቱ እንዳይፈጸምላቸው ያደረጉ ተግዳሮቶች ናቸው ብለዋል። ቦርዱ በአጠቃላይ 259894 አስፈጻሚዎችን በጊዜያዊነት የቀጠረ ሲሆን በአጠቃላይ ክፍያው 40 በመቶ የመራጮች ምዝገባ በተጠናቀቀበት በ15 ቀናት ውስጥ እንደሚፈጸም በውሉ አስፍሮ ነበር። የመራጮች ምዝገባ ለ14 ቀናት መራዘሙን ተከትሎ ቦርዱ መጋቢት 30 ቀን 2018 ዓ.ም ለምርጫ አስፈጻሚዎች በጻፈው ደብዳቤ ለተጨመሩት 14 ቀናትም ክፍያ እንደሚፈጽም አሳውቆ ነበር። ይሁን እንጂ ቦርዱ ለቀረበበት ጥያቄ በሰጠው ምላሽ የተጨማሪ ክፍያ በሁለተኛው ዙር ከቀሪው 60 በመቶ ክፍያ ጋር አብሮ እንደሚከፈል ገልጿል። አስፈጻሚዎቹ በበኩላቸው የምርጫ አስፈጻሚዎች በተፈራረምነው ውል መሰረት ክፍያ እየተከፈለን ባለመሆኑ የትራንስፖርትና የምግብ ወጪን ጨምሮ መክፈል ባለመቻላችን በከፍተኛ ስቃይ ላይ እንገኛለን በማለትም ለቦርዱ ማሳወቃቸውን ተናግረዋል። ከክፍያ መዘግየቱ በተጨማሪም በአስፈጻሚዎች ላይ የደረሰው የሰብአዊ መብት ጥሰት መኖሩን የኢትዮጵያ ሲቪል ማህበረሰብ ድርጅቶች ህብረት ለምርጫ ባወጣው ሪፖርት አመላክቷል። በተቃራኒው የኢትዮጵያ ሰብአዊ መብቶች ኮሚሽን በበኩሉ የምርጫ አስፈጻሚዎች የክፍያ መዘግየትም ሆነ አካላዊና ስነ ልቦናዊ ጉዳት ደርሶብኛል በሚል የቀረበልኝ ምንም አይነት አቤቱታ የለም ማለቱ ይታወሳል። የብሔራዊ መረጃና ደህንነት አገልግሎት ሰራተኞች በኑሮ ውድነት ችግር እየተሰቃየን ነው አሉ። የሀገር ደህንነት የመጠበቅና አበይት የመረጃ ስራዎችን የማከናወን ከባድ ኃላፊነት የተሸከሙት የብሔራዊ መረጃና ደህንነት አገልግሎት ሰራተኞች የራሳቸውን ቤተሰብ ማስተዳደር አቅቷቸው በከፍተኛ የኑሮ ፈተና ውስጥ መውደቃቸውን በምሬት እየገለጹ ይገኛሉ። በቅርቡ በተቋሙ የውስጥ አሰራር በተወሰኑ ሰራተኞች ላይ የተደረገው ያልተጠበቀ የጥቅማ ጥቅም ቅነሳና የአበል መቋረጥ በሰራተኞች ዘንድ እጅግ ከፍተኛ የሆነ ቅሬታን አስነስቷል ተብሏል። ይህ የሰራተኞቹ ብሶት ገንፍሎ እንዲወጣ ያደረገውም አንዱ ዋነኛ ምክንያት ከስራ ግዳጅ አበል ጋር በተያያዘ የተፈጠረው አዲስ አሰራር ነው። ሰራተኞቹ እንደሚያነሱትም በአፍሪካ ህብረት ስብሰባዎችና ተያያዥ ሀገራዊ የስራ ግዳጆች ላይ በሚሰማሩበት ወቅት ሲመገቡት የነበረው ወጪ አሁን ላይ በቀጥታ ከደህንነት መስሪያ ቤቱ በጀት እንደተቆረጠም ተነግሯቸዋል። ነገር ግን ይህ አሰራር ከዚህ ቀደም ያልነበረና ወጪውን በውጭ ጉዳይ ሚኒስቴር በኩል ይሸፈን እንደነበር ሰራተኞቹ ማስታወስ የጥቅማ ጥቅም መቋረጥም ተገቢነት የሌለው መሆኑን ይገምታሉ። ይሁንና መብታቸውና የተቋረጠባቸው የጥቅማ ጥቅም ጥያቄን ይዘው ወደሚመለከታቸው የተቋሙ የስራ ኃላፊዎች ያቀኑት ሰራተኞቹ ከችግር ፈቺ ምላሽ ይልቅ ከባድ ማስጠንቀቂያ እንደተሰጣቸውም ተናግረዋል። ጉዳያቸው ታይቶ መፍትሄ እንዲሰጣቸውን በጠየቁበት ወቅት ይህንን ጥያቄ ዳግም ይዛችሁ ከመጣችሁ ከስራ ትባረራላችሁ የሚል የማስፈራሪያ ምላሽ እንደተሰጣቸው የሚገልጹ ሰራተኞቹ ኃላፊዎቹ የሰራተኞችን የኑሮ ሮሮ ለማዳመጥ ፈቃደኛ ለመሆናቸው እጅግ እንዳሳዘናቸው አብራርተዋል። በአሁኑ ወቅት ሀገሪቱን እየፈተነ ያለው ከባድ የኑሮ ውድነትና የተቋሙ የጥቅማ ጥቅም መቋረጥ ተዳምሮ ከፍተኛ የኢኮኖሚ ቀውስ ውስጥ እንደከተታቸውም የገለጹት ቅሬታ አቅራቢዎቹ አሁን ላይ ቤተሰብ መምራት አልቻልንም ሲሉ የደረሱበትን አሳሳቢ የኑሮ አዘቅት ያሳያሉ። የሀገር ምስጢርና ደህንነትን በሚጠብቅ እጅግ ስስ በሆነው ተቋም ውስጥ ሰራተኞች የዕለት ተዕለት የኑሮ መሰረታዊ ፍላጎታቸውን ማሟላት ተስኗቸዋል። በስራ ስጋትና በመባረር ዛቻ ውስጥ መውደቃቸው የጉዳዩን አሳሳቢነት ይበልጥ አጉልቶ የሚያሳይ ሆኗል። ተቋሙ እስካሁን በዚህ የሰራተኞች ቅሬታ ዙሪያ የሰጠው ይፋዊ ምላሽ የለም። በአሰቦት ገዳም ላይ በተፈጸመ ጥቃት የአንድ አባት ሕይወት አለፈ። በታሪካዊው የአሰቦት ደብረ ወገግ ቅድስት ሥላሴና አቡነ ተክለ ሃይማኖት አንድነት ገዳም ትላንት ግንቦት 3 ቀን 2018 ዓ.ም ከሰዓት በኋላ በታጣቂዎች ከባድ ጥቃት እንደተፈጸመበት ተሰምቷል። ትላንት ከቀኑ 9 ሰዓት ጀምሮ ማንነታቸው ባልታወቁ ታጣቂዎች በተከፈተው ተኩስ በገዳሙ የሚያገለግሉ አንድ ካህን ተገድለዋል ተብሏል። ጥቃቱ የሰነዘረውን በገዳሙ የታችኛው ክፍል በሚገኙ የእናቶች ገዳም በኩል መሆኑን ቦርከና
እንደደረሰና ከስፍራው ያገኘው መረጃ ያመላክታል። በስፍራው የሚገኙ ገዳማውያን ለአገር ውስጥ መገናኛ ብዙሃን በሰጡት ቃልም አካባቢያቸው በታጣቂዎች ተከቦ እንደሚገኝና የወንድማቸው አስክሬን እንኳን ለማንሳት አስቸጋሪ ሁኔታ ላይ መሆናቸውን ገልጸዋል። እኛ መሳሪያ የሌለን ገዳማውያንን እስካሁን የደረሰን የጸጥታ አካል የለምን ብለዋል። የሚመለከታቸው አካላት ሁሉ ድምጽ ሁኑ ሲሉም ጥሪያቸውን አቅርበዋል። በአሰቦት ደብረ ወገግ ገዳም ላይ ከቅርብ ጊዜያት ወዲህ ተመሳሳይ ጥቃቶች በተደጋጋሚ እየተፈጸሙ መሆኑ የሚታወስ ሲሆን በዚህ ምክንያት በርካታ ገዳማውያንና የአካባቢው ምዕመናን ለስደትና ለከፍተኛ እንግልት እየተዳረጉ ይገኛሉ። ዶክተር ገብሩ ካሳይ ባልታወቁ ኃይሎች ታፍነው ተወሰዱ። የመቀሌ ዩኒቨርሲቲ የጋዜጠኝነት መምህርና የትግራይ ጊዜያዊ አስተዳደር ጽሕፈት ቤት ኃላፊ የሆኑት ዶክተር ገብሩ ካሳይ በጸጥታ ኃይሎች ታፍነው መወሰዳቸውን ቦርከና የደረሰው መረጃ ያመላክታል። ዶክተር ገብሩ ታፍነው የተወሰዱትን በህወሓት ኃይሎች መሆናቸውን ምንጮች አረጋግጠዋል። ዶክተር ገብሩ እስካሁን ያሉበት ስፍራ እንደማይታወቅም ተገልጿል። ከቤታቸው የተወሰዱት ህጋዊ መንገድን በተከተለ መንገድ አይደለም ተብሏል። ዶክተር ገብሩ ካሳይ እስካሁን ፍርድ ቤት አለመቅረባቸውን ተከትሎ ክስተቱን በተመለከተ መረጃውን ያደረሱን የቦርከና ምንጮች ጠቁመዋል። ይህ ክስተትም ተጠርጣሪን በቁጥጥር ስር የመዋል ሳይሆን በኃይል የተፈጸመ ስወራ መሆኑን ገልጸዋል። ዶክተር ገብሩ የዩኒቨርሲቲ መምህርና በስራቸው የህዝብ አገልጋይ እንደመሆናቸው መጠን እንደዚህ አይነት ስወራዎችን ሀሳብን በነጻነት የመግለጽ መብትን የሚጻረር ተደርጎ ተወስዷል። በተጨማሪም በትግራይ ክልል ያለውን የፖለቲካ መረጋጋት ተስፋ የሚያጨልም ድርጊት ነው ተብሏል። በቅርቡም በኃይል ወደ ስልጣን የመጣው ኃይል በክልሉ በባለስልጣናትና ጋዜጠኞች ላይ እየወሰደ የሚገኘው እርምጃ ትግራይን ወደ ፍርሃትና ጭቆና የሚወስድ ህገወጥነትን እንዲሰፍን ምክንያት መሆኑ ተመላክቷል። ዓለም አቀፍ የሰብአዊ መብት ተቆርቋሪ ተቋማት የሚዲያ ነጻነት ተሟጋችና የዲፕሎማሲ ሚስዮኖች በህገወጥ መንገድ ታፍነው የተወሰዱትን ዶክተር ገብሩ ካሳይን እንዲለቀቁ ጫና እንዲያደርጉም ጥሪ ቀርበዋል። የኢትዮጵያ የውጭ ጉዳይ ሚኒስቴር ከዩናይትድ ስቴትስ ጋር የመከላከያ ትብብርን ጨምሮ የተለያዩ ስምምነቶች መፈረማቸውን አስታወቀ። በዋሽንግተን ዲሲ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ እና የዩናይትድ ስቴትስ የፖለቲካ ጉዳዮች ረዳት ሚኒስትር አሊሰን ሁከር በሁለቱ ሀገራት መካከል ያለውን ግንኙነት ለማጠናከር ያለመ የሁለትዮሽ መዋቅራዊ ውይይት ማዕቀፍ ተፈራርመዋል። ይህ አዲስ ማዕቀፍ በዋናነት በኢኮኖሚ፣ በንግድና ኢንቨስትመንት፣ በመከላከያ ና ደህንነት ትብብር እንዲሁም በክልላዊ ሰላምና መረጋጋት ዙሪያ በትኩረት ለመስራት የተነደፈ ነው ተብሏል። ስምምነቱ በሁለቱ ሀገራት መካከል ያለውን የንግድ ልውውጥ ለማስፋፋት፣ የጋራ ጥቅምን መሰረት ያደረገ የደህንነት ትብብርን ለማጠናከርና በምስራቅ አፍሪካ ቀጠናዊ ሰላምን ለማረጋገጥ የሚያስችል ቅንጅትን ለመፍጠር እንደሚረዳም የውጭ ጉዳይ ሚኒስቴር አስታውቋል። ከዚህ በተጨማሪም የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርክ ሩቢዮ ከኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ጋር በዚሁ የሁለትዮሽ ውይይት ጎን ለጎን ተገናኝተው መክረዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ቶሚ ፒጎት እንደገለጹትም ማርክ ሩቢዮ በምስራቅ አፍሪካ የሚነሱ ግጭቶችን በመፍታትና ውጥረቶችን በማርገብ ረገድ ኢትዮጵያ የምትጫወተውን ጉልህ ሚና አድንቀዋል። ሚኒስትሮቹ በውይይታቸው ወቅትም በኢትዮጵያና በአሜሪካ መካከል ያለውን የደህንነት አጋርነት እንዲሁም በሁለቱ ሀገራት መካከል ያለውን የንግድ እድሎችን ለማሳደግ የተወሰዱ ጠቃሚ እርምጃዎችን በተመለከተ ሰፊ ምክክር ማድረጋቸው ተገልጿል። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም።